እርሱ እኮ የሚያደርገውን ሁሉ አደርጋለሁ። ክርስቶስ ካደረገው መካከል አንድ ስራ ብጠቅስልህ ማድረግ አትችልም። ሰማይና ምድር የፈጠረው ኢየሱስ ክርስቶስ ነው ብለህ ነው የምታምነው አይደል? አዎ ስለዚህ አንተም እሱ የሰራውን ስለምትሰራ እስኪ ሰማይና ምድርን ፈጥረህ አሳየን አንድ ጊዜ። ቶሎ በል። እሺ፣ ችግር የለውም። በቃ እሺ፣ በቃ አሁን ፀሐይን አውጣልን አንተ። ክርስቶስ የሚያደርገው ፀሐይን የሚያወጣት እሱ ነው አይደለ? አሁን በዚህ ጨለማ ላይ አውጥተህ አሳየን ፀሐይን። እስኪ አንድ ሰው ክርስቶስ እዚያ ጋር እንደዛ እኮ ነው። ሌላ ነው። ቆይ አንዴ። አሁን እዚያ ጋር እኔ እርሱ የሚያደርገውን ሁሉ ታደርጋለህ ማለት ነው ወይ አልኩህ። አዎ አደርጋለሁኝ። እነሱ ጥያቄውን ግልጽ ይሰጣሉ። አድርገው እስቲ አባቴ። ይኸውልህ አባቴ አንድ ፈጣሪ አለ፣ የሚሰጥም የሚነሳም ፈጣሪ አምላክ አለን ሁላችንም። ገብተዋል። ንብረትም ይሁን ልጅም ይሁን ቤትም ይሁን ሲሰጠን የፈጣሪ ስጦታ ሊሆን ይችላል፣ የአምላክ ስጦታ ሊሆን ይችላል። ግን የገብርኤል ስጦታ፣ የማርያም ስጦታ፣ የሚካኤል ያጋጭም ወይ ነው የኔ ሀሳብ። እነሱስ መስጠት ይችላሉ ወይ ነው? ከፈጣሪ እኩል መስጠት ይችላሉ? ኦኬ ምን መሰለ፣ በመጽሐፍ ቅዱሳችን ላይ እንደዚህ ብሏል ጌታ፣ በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም የሚበልጥ ያደርጋል ብሏል። አሁን በክርስቶስ ስታመን ምን ስልጣን ይሰጥሃል ማለት ነው። ለምሳሌ አሁን እኔ ድል እንደነሳው ይላል ኢየሱስ ራእይ 3:22 ላይ ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ይላል። ድል ለነሳው በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ ይላል። ገባ? ስልጣኑን ሁሉ ይሰጣል። በቃ ከዛ አንተ ሁሉን ፈራጅ ቆራጭ ያደርጋል ማለት ነው። በእሱ ያላመኑት ማለት ነው። ስለዚህ ይሰጠዋል፣ ስልጣን ይሰጣል፣ ስልጣን ይሰጣቸዋል ማለት ነው። ስለዚህ በኢየሱስ ክርስቶስ ካመነ ሰውየው ክርስቶስ የሚያደርገውን ሁሉ ያደርጋል ማለት ነው አይደለ? አዎ እሺ፣ ሰማይና ምድር የፈጠረው ኢየሱስ ክርስቶስ ነው ብለህ ነው የምታምነው አይደል? አዎ። ስለዚህ አንተም እሱ የሰራውን ስለምትሰራ እስኪ ሰማይና ምድርን ፈጥረህ አሳየን አንድ ጊዜ። ቶሎ በል። አሁን ሰማይና ምድር መፍጠር እኮ አይጠበቅብህም፣ ግን ፀሐይን ባለችበት ያቆመ ጻድቅ ነበረ ነብይ። ችግር የለውም። በቃ እሺ፣ በቃ አሁን ፀሐይን አውጣልን አንተ። ክርስቶስ የሚያደርገው ፀሐይን የሚያወጣት እሱ ነው አይደለ? አሁን በዚህ ጨለማ ላይ አውጥተህ አሳየን ፀሐይን እስኪ ጎበዝ። እሱን ለማድረግ እኮ የስናፍጭ ቅንጣት ታህል እምነት ሊኖር ይገባል ይልሃል። ኢየሱስ ደግሞ እምነትህ ነው የሚወስነው። እምነትህ ደረጃው ይለያያል። አሁን የአንተ እምነትና ከዚህ ውስጥ ያሉት ሙስሊሞች እምነት አንድ ነው እንዴ? አንድ ሰው ክርስቶስ እዚያ ጋር እንደዛ እኮ ነው። ሌላ ነው። ቆይ አንዴ። አሁን እዚያ ጋር እኔ እርሱ የሚያደርገውን ሁሉ ታደርጋለህ ማለት ነው ወይ አልኩህ። አዎ አደርጋለሁኝ አልክ። እርሱ የሚያደርገውን ሁሉ አደርጋለሁ። ክርስቶስ ካደረገው መካከል አንድ ስራ ብጠቅስልህ ማድረግ አትችልም። እኔ አልችልም። ምክንያቱም የእምነት ደረጃ ብቃትህ ማለት ነው ልዩነት አለው። ለዛ እኮ ነው የስናፍጭ ቅንጣት እምነት ቢኖራችሁ የሚለው እኮ የስናፍጭ ቅንጣት እምነት የሌለው አለ፣ ግን ያምናል። እግዚአብሔርን አያምንም አትለውም። እሱ እምነት ግን አለው። እነዚህን ጸጋዎች የሚሰጣቸው አንድ አምላክ ነው። መላእክቶች ከራሳቸው አንዳች ነገር ማድረግ አይችሉም። ኢየሱስ ክርስቶስ አምላኩን ነበር ወደ አምላኩ ነበር የሚጸልየው የሚጠይቀው። አንተ የእሱ ተከታይ ከሆንክ ወደዚያ ሲያመልከው ወደ ነበረ ወደ አምላኩ ነው ማንኛውንም ነገር ሲጠይቅ አየህ። እርሱን ነበር እየጠየቀ ሲያስደርግ የነበረው። ሀታ እርዳታ በሚያስፈልገው ጊዜ መላእክቶችን ልጠራቸው ይመጡልኛል ሳይሆን ያለው ልክ ጴጥሮስ አንተ አንስቶ ጆሮውን ሲቆርጥ ጊዜ ታስታውሳለህ መጽሐፍ ቅዱስ ላይ። በዚያን ጊዜ ሰገባህን መልስ ምናምን ካለ በኋላ ክርስቶስ ምን ነበር ያለው? እኔ አባቴን ብለምነው ብጠይቀው ከሰማይ ሰራዊት መላእክቶችን የሚልክልኝ አይመስላችሁም? ምን እያለ ይናገራል። መላእክትን በቀጥታ በጥራት ሳይሆን ከአምላኩ ዘንድ ጠይቆ ነው ያ ነገር የሚደረግለት። ይህን ያውቃል። ቦታቸዋል አይደለ? መላእክቶች ያንን ነገር አድርጉ ሂዱ ከተባሉ ሊያደርጉ ይችላሉ። ነገር ግን ያ የሚጠየቀው አምላክ ብቻ ነው ነው። አሁን ማክም እያለ ያለው ጥያቄው ወደ አምላክ ብቻ ነው መሆን ያለበት። ጸጋም ሁሉ ወደ አምላክ ብቻ ነው የሚመለሱት። ለጸጋ ሁሉ ወደ እርሱ ነው የሚጠጉት። መላእክቶች ታዛዥ ናቸው። አምላክ አድርጎ ሲላቸው ጊዜ ነው ያን ደግሞ የምታስደርገው አንተ አምላክን ጠይቀህ እንጂ እነርሱን በቀጥታ መላእክቶችን በመጠየቅ አይደለም። ቅዱስ ገብርኤል ሂድ አድርግ በተባለ ጊዜ ያንን ያደርጋል አምላክ ሲያዘው ጊዜ ማለት ነው። ሚካኤልም ልክ እንደዚያው ገብቷቸዋል አይደለ? እነዚህ መላእክቶችን ግን ከአምላኮች እነርሱን ገለል አድርገን አምላክን ትተን እነርሱን የምንጠራቸው ከሆነ ገብርኤል ጠብቀኝ በመንገዴ ላይ አይሆንም። እንደዚህ አምላክ ጋር ነው ሁሉ ትስስሩ የሰው ልጅ ሊሆን የሚገባው። ገብቷቸዋል አይደል? ያ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገና አስተምሮ በጀመሩበት ጊዜ የመካ ከሃዲያኖች
በቃ ሙሐመድን እና ከእርሱ ጋር ያሉ አማኞችን ጦርነት ከፍተንባቸው እንጨርሳቸው እና እዚሁን ፈጽምበት በቃ ነው። ገና 300 አካባቢ ናቸው። የዛኔ ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ በጀመሩበት ጊዜ 300 ናቸው። የመካ ከሃዲያኖች ሙሉ ሀገር ናቸው። አስቡት። ሰራዊት ላኩ። ከአንድ ሺህ ምናምን በላይ ሰራዊት መጣ። የጦር መሳሪያ እነሱ አላቸው። እነዚህ ደካማ ናቸው፣ ገና አዲስ ናቸው። ይወታቸዋል። በዚህ ጊዜ ጦር ሜዳው ላይ ሲቀርቡ ጊዜ በዛ በሺዎች የሚቆጠሩ፣ እዚህ ጋር ደግሞ 300 ብቻ። ነቢያችን ሰለላሁ ዐለይሂ ወሰለም ተንበረከኩና አላህን መጸለይ ጀመሩ፣ መለመን ጀመሩ። በቀጥታ መላእክቶችን ሳይሆን ኑልኝ ያሉት አላህን ነው። ገብታችኋል አይደለ? አላህን ምን ይሉታል? አላሁመ ነስረከ አለዚ ወዐድተኒ፣ ጌታ ያላህ ሆይ ቃል የገባህልኝን እርዳታህን እሻለሁኝ። አሁን ላይ ያለው እረዳሃለሁ፣ ቃል የገባህልኝን እርዳታህን እሻለሁኝ ብለው ለመኑት። ከዚያ በኋላ አምላክ አላህ ሱብሓነሁ ወተዓላ መልስ ሰጣቸው። ሙሐመድ ሆይ እርዳታን በጠየከኝ ጊዜ እኔ ከሰማይ የመላእክትን ሰራዊት ላኩልህ እያለ ነገራቸው። ኢዝ ተስተጊሱነ ረበኩም፣ እኔን እርዳታ ጌታህን አላህን በጠየከኝ ጊዜ አለ። ፈስተጃበ ለኩም፣ እኔ እሺ አልኩህ። አኒ ሙሚድኩም ቢአልፊን ሚነል መላኢከቲ ሙርዲፊን፣ 1000 የመላእክት ሰራዊትን አስከትዬ ልክልሃለሁኝ አላቸው። ወዲያውም ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጸሎት አድርገው እንደጨረሱ እነ ገብርኤል እነ ሚካኤል መጡ። ገብርኤል እና ሚካኤል ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጎን ሆነው ይዋጉ ነበር፣ ጠላት ይከላከሉ ነበር ከእርሳቸው ማንም ጫፋቸው እንዳይነካ። ማን ነው ምስክር አለ ወይ? ያየ አለ ወይ? አዎ ያለው ያየ ሁሉ አለ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በኡሁድ ጦርነት ጊዜ ላይ ነው። ከሃዲያኖች ከዛ እየተፋለሟቸው እያሉ ከፊታቸው ሆኖ ሰዕድ ብን አቢ ወቃስ የሚባል ሶሃባ ያይ ነበር። ማስረጃ አሳይ ሆነው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሆነው ጠላትን ይፋለሙላቸው ይከላከሉላቸው ነበር። ያየ የመሰከረ ያ ሰዕድ ብን አቢ ወቃስ ከፊታቸው ሆኖ በጣም ቀስተኛ ነው። ማንም ወደ እርሳቸው መጥቶ ጫፋቸውን እንዳይነካ ብሎ ይከላከል ነበር። እየዞረ ነቢ ሰለላሁ ዐለይሂ ወሰለምን ይሰልላቸው ነበር፣ ያረጋግጥ ነበር። በዚህ ጊዜ ዘወር ባለበት ጊዜ ነጫጭ አካሎችን ከጎናቸው ተመልክቷል። ከነቢ ሰለላሁ ዐለይሂ ወሰለም ጎን ነጭ ናቸው፣ ነጭ የለበሱ በነጭ ፈረስ ላይ ከነቢዩ ሰለላሁ ዐለይሂ ወሰለም ቀኝና ጎን ተቀምጠዋል። በዚህ ጊዜ ሰዕድ ብን አቢ ወቃስ ጦርነት መሃል ስለሆነ መጥቶ መጠየቅ አልቻለም። ከጦርነቱ በኋላ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ሄደ። አንቱ የአላህ መልእክተኛ ሆይ ጥያቄ አለኝ አላቸው። ምንድን ነበር? ጠይቅ አሉት። ቅድም በጦር ሜዳው ላይ ሳለሁኝ ከቀኝና ከግራ ሁለት አካሎችን ተመልክቻለሁኝ። ነጫጭ አካሎች፣ ነጫጭ የለበሱ በነጫጭ ፈረሶች ላይ ማንም ወደ እርስዎ ጠላት አይቀርብም እነዚያ አካሎች የቀሉት ቢሆን እንጂ ብሎ ተናገረ። እነዚህን ሰዎች ደግሞ ከባልደረቦቻችን አይደሉም፣ ከዚህ በፊትም አይቻቸውም አላውቅም። ማን ናቸው እነዚያ? ሀል ረአይተሁ ማለት ነቢ ሰለላሁ ዐለይሂ ወሰለም አይታቸዋለን? ቃለ ነዓም ቃለ ኢነሁማ ጅብሪል ወሚካኤል፣ እነርሱ ገብርኤልና ሚካኤል ናቸው ብለው ተናገሩ። እና መልአኩ ገብርኤል እና ሚካኤል ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መጥተው ለእርሳቸው ያገለግሉ ነበር፣ ይጠብቋቸው ነበር። ነገር ግን ያን የሚያደርገው ማን ነው? አምላክ ነው እየላካቸው የሚያስደርገው። ገብርኤል ምን አለ? ወማ ነተነዘሉ ኢላ ቢአምሪ ረቢከ፣ እኛ በጌታ በአላህ ትእዛዝና ፈቃድ እንጂ አንወርድም ፍንክች አንልም ከሰማይ ብሎ ተናገረ። እና ይህ ነው እነዚህ ሰሃቦች የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መጥተው እነዚህ መላእክቶቹ ያገለግሉ ነበር። ነገር ግን ያን የሚያደርገው አምላክ ነው። አምላክ ሲልካቸው ጊዜ እንጂ እነሱ በራሳቸው አይደለም። ልክ እንዲሁን እነርሱንም መጠየቅ ሳይሆን አምላክን ነው መጠየቅ ያለብን ማለት ነው። ውሱ አይሰማም? ይሰማል። እዚህ ጋር አሁን እንትን ጦርነት እንትን ሊሉ አሉና 300 አካባቢ ብቻ ነበሩ፣ ትንሽ ነበሩ ስትል ሰምቻለሁ። ግን እስልምና ከዛ በፊት ተከታዮች እንደነበሩት ኢቭን ወደኋላ መለስ ብለን እንግዲህ ክርስቶስ ላይም መኖር አለባቸው የእስልምና አማኞች። እዛ ከክርስትና በፊትም አይሁዶች ናቸው የነበሩት ብዬ ነው የማምነው። የዛኔም እስልምና አማኞች መኖር ነበረባቸው።
ስለዚህ ነብዩ መሐመድ ላይ ሆነ ማለት ነው እንግዲህ የመጀመሪያው እስልምና የጀመረው እና እሱን የሚከተሉ 300 ሰዎች ብቻ። ጥያቄ ጠይቅ፣ አትደምድም። ጥያቄ ጠይቅ። ከዛ እኮ ጥያቄ ነው፣ አስረዳኝ ነው፣ አብራራው ነው። ችግር የለም። አሁን ይህ እየተናገረን ያለ ነው ነብዩ ሰለላሁ ዐለይሂ ወሰለም አስተምህሮ ከጀመሩበት ጊዜ ለማለት ነው። ቦታል አይደለ? እርሳቸው ከጀመሩበት ጊዜ ገና ማስተማር ሲጀምሩ ጊዜ እርሳቸው የመጀመሪያ የተጠሩት ነብይ ናቸው በዘመናቸው። ከዚያ በኋላ እያስተማሩ ባሉበት ጊዜ እነዚህ 300 ሰዎች ለማለት ነው። ከዚያ በፊት ነበሩ ወይ? አዎ፣ የመጨረሻ ዘመን ነብይ ይመጣል ብለው ሲጠባበቁ የነበሩ በነብያት መንገድ ላይ ያሉ ያን አንድና ብቸኛ የሆነውን አምላክ ሲያመልኩ የነበሩ አካሎች ነበሩ። አብዱላህ ብኑ ሰላም ከሊቅ ከሚባሉ ከአይሁድ መካከል ነበር። የመጨረሻ ዘመን ነብይ ይመጣል ብሎ ሲጠባበቅ አግኝቷቸዋል፣ አምኗል፣ ሰልሟል። ከእርሳቸው በፊት በመዲና ላይ ነበሩ አይሁዲዎች ተሳደው እዛ ሂደው ይጠብቁ ነበር የመጨረሻ ዘመን ነብይ ይመጣልናል ብለው። ልክ ሲመጡ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አይተው ያመኑ የሰለሙ በጣም በርካታ ሊቃውንቶቻቸው አሉ። ነገር ግን ይህ ቅድም እየተናገርኩ ያለው 300 ስላችሁ እርሳቸው ማስተማር ከጀመሩበት ጊዜ ጀምሮ ለማለት ነው። ስለዚህ ሲመጣ ነው የሰለሙት። እሱ ከመምጣቱ በፊት ከማን ጋር ይሰልሙ ነበር? ወይም ደግሞ ሰላም አልነበሩም ማለት ነው። የሚጠባበቁ ብቻ ነው የሚሆኑት እንጂ። ከእርሱ በፊት የነበረ ነቢይ አለ። ነቢዩላህ ዒሳ ዓለይሂ ሰላም ነበሩ። እርሳቸው ሐዋርያቶችን ቃል በቃል ሙስሊም ሆኑ እያለ እያዘዛቸው ያሳያል። ቃል በቃል እና ያሰልሙ ነበር። እሳቸው ያሰልሙ ነበር ማለት ነው። ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ብለው ተናግረዋል። በፈለክ ያሳያል እኮ እሱን ተናግረው ሊሆን ይችላል። አንተ መጽሐፍ ጋር ታመጣው ትችላለህ። ለምሳሌ ሙሴ ላይ ወይም ከዛ በፊት በነበሩ ነብያት ላይ የእስልምና ወይም ሙስሊሞች መኖር አለባቸው። ነብያቶቹ ኦኬ ብለሃል። አማኞች ደግሞ ተከታዮች መኖር አለባቸው። አማኞች ነበሩ፣ ተከታይ ህዝቦች ነበሩ፣ እስልምና የሚከተሉ ህዝቦች። የሙሴ ህዝቦች ቃል በቃል እኛ ሙስሊሞች ነን ያሉበት ቁርአን ሳይኖራቸው ማለት ቁርአን የወረደው ለነብዩ ነው። ነብዩ በፊት ቁርአን የሚባል ነገር የለም አለ። የት ጋር ነው ያለው? ለነብዩ ለኔ ወረደልኝ፣ በእኔ በኩል ወረደ፣ እንዲያውም እለይበታለሁ ከሌሎች ነብያት ከሚለው ነገር አንዱ ቁርአን ለሱ መውረዱ ነው። ከዛ በፊት የነበሩት የት ጋር ነው እንደሱ ያለው? ኦኬ ቁርአን ለነብዩ መሐመድ አይደለም የወረደው? እዛ በፊት ነው የወረደው። ማስረጃ ላይ ተጠየቅ መልሳት ጠይቅ። አይ እንደዛ ስትል የሰማው መስሎኝ ነው። እዚህ በፊት እናም ማቆም በነብዩ መሐመድ በኩል በገብርኤል በኩል እንደተላከ ነው የምናውቀው። አሁን እዚህ ጋር ቁርአን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም የጀመረ አስመስለህ ልትናገር ስለፈለክ ነው እንደዛ ያልኩት። ቁርአን የመጣው ከማን ዘንድ ነው? ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ ነው። ለማን ነው የመጣው? ለመጨረሻ ዘመን ነው። ላለፉት ነብያቶችስ ቁርአን ነበራቸው ወይ? አዎ ቁርአን ተብሎ ይጠራል። ያለፉት ነብያቶች ቁርአን ዳውድ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠሩታል። የዳውድ ቁርአን፣ የሙሳ ቁርአን፣ የዒሳ ቁርአን ተብሎ ይጠራል። ገብቶሃል አይደለ? እንዳጠቃላይ እነዚያ ነብያቶች ተከታይ አማኝ ሙስሊሞች ነበሯቸው የሚለው አዎ አምላክ አላህ ሱብሓነሁ ወተዓላ የሁሉም ነብያት ተከታዮች ሙስሊሞች እንደነበሩ ቃል በቃል ለራሳቸው የተናገሩትን ሁሉ አስቀምጦታል። ከፈለክ የሙሴ ተከታዮች ከፈለክ የመሲሁ ተከታዮች ቃል በቃል እኛ ሙስሊሞች ነን ያሉበትን ሁለቱንም አሁን አሳያለሁ። ከእናንተ መጽሐፍ ከሆነ ሊኖር ይችላል። ግን መጽሐፍ ሳይሆን ከነዚህ ከነብያቶች አምላክ ከሆነው አላህ ሱብሓነሁ ወተዓላ